ወንጪ ላይ አራት ነገሮች አንድ ላይ ተሰናስለው አይቻለሁ። ታሪክ፣ ተፈጥሮ፣ ባህል እና ቅርስ። እነዚህ አራቱ አንድ ላይ ተዋደው በሚገባ ተዋህደው ያየሁበት ነው። ሶስት ነገሮችን የምንማርባቸው ናቸው። የመጀመሪያው ጸጋን የመለየት የማየት ጉዳይ ነው። ከዛ በኋላ ያንን ጸጋ የማልማት ወይም ወደ ስራ የመቀየር ጉዳይ ነው። በሶስተኛ ደረጃ ደግሞ የመጠበቅና የማቆየት ጉዳይ ነው የምናየው እና ወንጪ ላይ እኔ ይሄንን በሚገባ አይቻለሁ። ሀብቱ በደንብ ታይቷል። ተፈጥሮ ራሱ በቃ የሚገርም ነው። ተፈጥሮ ላይ ደግሞ የሰው እጅ ጥበብ ትንሽ ሲያርፍበት እንዴት እንደሚያሳምረው ወንጪ ዋነኛ ማሳያ ነው። ኢትዮጵያ ውስጥ በየጓዳ ጎርጓዳው እንደዚህ አይነት ድንቅ ቦታዎች አሉ። የሚገልጥ የሚሰራ እጅ፣ የሚያይ ሚዲያ፣ ኮሙኒኬት የሚያደርግ ኮሙኒኬሽን ካለን ኢትዮጵያን ለዓለም ወደፊት በጣም ተስፋ ያላት አገር ሆና ነው የታየችኝ። ወንጪ ደግሞ ዋነኛ ማሳያው ነው። ዛሬ ትናንት ባየሁት ህብረተሰቡ የኔ ነው ብሎ እንዲይዘው፣ እንዲንከባከበው፣ እንዲጠብቀው ተጠቃሚም እንዲሆን ሰራ ያለው ስራ በጣም ጠቃሚ ነገር ነው። ለሌሎችም አርአያነት ያለው ነው። ሁለተኛ ጫካው እዚህ የተፈጥሮ ዛፉ እንዳለ ሆኖ በዚያ ውስጥ የጎብኚዎቹ በጣም ጸጥ ያለ ቦታ ላይ መጥተው እንዲያርፉ እየተሰሩ ያሉ የልማት ስራዎች እጅግ በጣም ጠቃሚዎች ናቸው። ይሄ ነው አዲስ ጅምር ያልኩትም ይሄ ነው። ዝም ብለን ሳንጠቀምበት አይተነው ይሄ ሀይቅ እኮ ብለን ተደመን እንሄዳለን እንጂ እንዲህ ሊሆን እንደሚችል አስበንም አናውቅም። አዲስ ጅምር ነው ያልኩትም ይሄ ነው። በጣም ፋና ወጊ ነው። አካባቢው አየሩ ራሱ የሆነ ሰላም የሚሰጥ ነው። ሰላሙ የሚሰጠው እንዴት ነው ካልከኝ አረንጓዴነቱ ይሁን አየሩ ይሁን ወንጪ በቃ ከተለየ ሀገራት ካየዋችሁና ኢትዮጵያ ውስጥም ከተለየ ቦታ ካየሁት one of the top እንደምንለው ቦታ ነው። ስፔሻሊ ሪላክሴሽን እና ራሱ ሰላም ለማግኘትና በጣም ነው ደስ ያለኝ። በጣም ካሰብኩት ከጠበቅኩት በላይ ነው ሆኖ ያገኘሁትኝ። በሌሎች ሀገራት የምናያቸው የምንሰማቸውን እዚህ ሀገሬ ላይ በማየቴ ደግሞ በጣም ደስተኛ ሆኛለሁኝ። ወንጪ በጣም ነው የምታምረው። ብዙዎች መተው ሊያዩት የሚገባ ቦታ ናት። ከመገናኛ ብዙሃን እንግዲህ የሚጠበቀው እንደ አንድ ቱሪዝሙ ላይ ያለውን እንቅስቃሴ አጉልቶ ማሳየት ይጠበቃል። የተሰራውን ነገር ማሳየት፣ አሁን እንደዚህ የተሰራውን ስራ ደግሞ ማሳየት ያስፈልጋል። ሁለቱም አስፈላጊ ስለሆነ መንግስት ያልሰራው ነገር ካለ እንዲሰራ ማሳየት፣ የሰራውንም ነገር ይሄ ነገር ተሰርቷል ምክንያቱም ለህብረተሰቡ ጥቅም ስላለው፣ ስለዚህ በዚህ መንገድ ማስተዋወቅ ማሳየት አስፈላጊ ነው።